በጋሞ ዞን የተከሰተውን ድንገተኛ አደጋ በማስመልከት ለተጎጂዎች የተለያዩ የአይነትና የገንዘብ ድጋፎች መደረጋቸውን ቀጥለዋል። የማዕከላዊ ኢትዮጵያ ክልልም ለተጎጂዎች መገልገያ የሚውሉ በርካታ የአይነት ድጋፎችን አድርጓል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በስፍራው በመገኘት ድጋፉን አስረክበው ተጎጂዎችን አጽናንተው ተመልሰዋል። በደቡብ ኢትዮጵያ ክልል በጋሞ ዞን ያጋጠመው አደጋ እጅግ በጣም ህሊናን የሚነካ የሚያሳዝን የብዙ ወንድሞቻችንና እህቶቻችንን ነፍስ የነጠቀ ግማሾቹም ተፈልገው ያልተገኙበት ሀዘን ነውና ይሄ በጣም ከፍተኛ በጊዜውም ክልላችን በአጠቃላይ ሀዘናችንን ገልጸናል። ዛሬ በአካል በመምጣት የተሰማንን ሀዘን ብቻ መግለጽ ሳይሆን የችግሩ ተጎጂ የሆኑ ቤተሰቦችን ለማጽናናት በተጨማሪም ድጋፎችን ለማድረግ ዛሬ ወደዚህ ተገኝተናል። በተረፈ ጉዳት የደረሰባቸው ቤተሰቦች መጽናናት እንዲሆንላቸው ጥሪ ተደርጎላቸው ደግሞ ወደ ፈጣሪያቸው የሄዱ ሰዎች ደግሞ መንግስተ ሰማያት እንዲያዋርሳቸው እዚህ ያሉ ቤተሰቦች ቀሪ ቤተሰቦች ደግሞ እንዲጽናኑ የጋሞ ዞን ነዋሪዎችም አስተዳዳሪዎችም የደቡብ ክልል መሪዎችም አስተዳዳሪዎችም ጉዳዩን ይዘው ብዙ ሲሰሩበት እንደነበረ መረጃ አለ። ተጽናንተው ወደ ስራ ብቻ እንዲገቡ ምክሬን እለግሳለሁ። በቀጣይ ተመሳሳይ ችግሮች እንዳይገጥሙ ሁሉም የቅድመ ጥንቃቄ ስራ እንዲሰራ ያሳሰቡት ርዕሰ መስተዳድሩም አሁን ለተጎዱ ወገኖች 10 ሚሊዮን ብር የሚገመቱም የተለያዩ ቁሳቁሶችን ክልሉ አስረክቧል ብለዋል። ትንሽም ቢሆን ለምግብነት የሚያገለግሉ ቁሳቁሶች፣ ለቤት መስሪያ የሚያገለግሉ ቁሳቁሶች፣ ለቤት ውስጥ መጠቀሚያ፣ ለመኝታ የሚያገለግሉ የመሳሰሉትን ቁሳቁሶች አሟልተን መጥተናል። ይሄ መጀመሪያ ዙር ድጋፋችን ነው። በክልላችን የሚገኙ የተለያዩ ዞኖችም መጥተው ድጋፍ ለማድረግ ሞክረዋል። ቤተ እምነቶችም ድጋፍ አድርገዋል። በቀጣይም ህብረተሰቡን ለማቋቋም በሚኖረው አጠቃላይ እንቅስቃሴ ከደቡብ ኢትዮጵያ ክልል ጎን በመቆም አካባቢውን ለማቋቋም ወንድሞቻችን እህቶቻችንን ለመርዳት ያለንን ዝግጅት ድጋፋችንን ለመግለጽ ነው ዛሬ የተገኘ ነው። በአጠቃላይ ሀዘኑ ተከስቷል፣ ችግሩ ተከስቷል። ካሁን በኋላ ሁላችንም ተረባርበን መሄድ ያለብን ወደ መፍትሄው ነው። ወደ መፍትሄው በረጅም ጊዜ አስበን ይህን ማህበረሰብ ተደጋጋሚ ችግር እንዳያጋጥመው ተጨማሪ ስራዎች መስራት ይኖርበታል ብዬ አስባለሁ። ክልሉም ይሄንን እንዳሰበ መረጃ አለኝ። በዚህ ላይ ሁላችንም እንረባረባለን። በዞኑ በደረሰው አደጋ በርካቶች ወገኖቻቸውን አጥተው ከሚኖሩበት ቦታ ተፈናቅለው ይገኛሉ ያሉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱም አሁን ላይ እየተደረገ ላለው ድጋፍ ምስጋና አቅርበዋል። የማዕከላዊ ኢትዮጵያ ክልል እያደረገ ላለው እገዛም እንዲሁም የማዕከላዊ ኢትዮጵያ ፕሬዝዳንት እና ልኡካኑ በጋሞ ዞን በጋጮ ባባ ወረዳ በቦንኬና በካምባ የደረሰውን አደጋ አስመልክቶ ከኛ ጋር አብሮ እንደነበሩ ባሉበት ሆኖ በመግለጫዎች በግልም በተቋምም ደረጃ መግለጫዎችን ያስተላለፉ እንደነበሩ ሚዲያውንም ስንከታተል ነበረ። ዛሬ ደግሞ በአካል ተገኝቶ ለማጽናናትም ለተጎዱ ወገኖቻችን ደግሞ የሚሆን የቁሳዊና የፋይናንስ ድጋፍ ለማድረግ በዚህ ተገኝተዋል። በዚህ ስለተገኛችሁ በጋሞ ዞን አስተዳደር ስም እያመሰገንኩኝ በዕለቱ የተለያዩ ሃይማኖታዊ ተቋማት ግለሰቦችና ድርጅቶችም ድጋፋቸውን አጠናክረው ቀጥለዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስም ለተጎጂዎች የሚሆን የ1 ሚሊዮን ብር ድጋፍ አበርክታለች። ቤተክርስቲያኗ በቀጣይ በመልሶ ማቋቋም ስራ የበኩሏን እንደምትወጣ የቤተክርስቲያኗ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ገልጸዋል። ስለዚህ ከዚህ በኋላ መንግስት የሚያወጣቸው እቅዶች ይኖራሉ። ህዝቡን ሪሎኬት ማድረግ ወደ ሌላ ስፍራ መልሶ የማስፈር ስራም ካለ እንደገና ደግሞ በዚህ አደጋ የተጎዱ ልጆች ወላጅ ዘመዶቻቸውን ያጡትን በትምህርትም በሌላም መደገፍ የሚቻልበት አዛውንቶች፣ ሴቶች በዚህ ሰበብ የተጎዳ ሰው ሁሉ መቋቋም የሚችልበትን መንገድ እንቀይሳለን።
ለዚህ ነው ዛሬ ከኛ ጋራ የቤተ ክርስቲያናቱ የልማትና ማህበራዊ ኮሚሽነር አብሮን እንዲመጣ የተደረገው። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አባየሁ ታደሰ በበኩላቸው ከመላው ኢትዮጵያ ተጎጂዎችን ለማቋቋም እየተደረገ ያለውን ርብርብ አድንቀዋል። በዘላቂነት የህዝቡን ያኗኗር ዘይቤ ቀይረን በተስተካከለና በተረጋጋ አካባቢ መልሶ ማስፈር እስክንችልና የአካባቢ ጥበቃ ስራችን በተጠናከረ ሁኔታ አድርገን ይሄን አደጋ እስክንከላከል ድረስ የመላው ኢትዮጵያውያን ወገኖች በተለይ በዚህ አደጋ ከጎናችን ነበር። ስለዚህ ሁሉንም ያጽናኑንም እና የደገፉንን አይዟችሁ እግዚአብሔር ያጽናናችሁ ያሉንን ሁሉ እጅግ አድርገን እናመሰግናለን። ከመላው ዓለም እንዲሁም ከሀገር ውስጥ ብዙ ደጋግ እጆች ደርሰውልናል። የማዕከላዊ ኢትዮጵያ ክልል አደጋው ሲከሰት ጀምሮም የሀዘን መግለጫ በማውጣትና ተጎጂዎችን በማጽናናት የበኩሉን ሲወጣ ቆይቷል። ዛሬ ታዲያ ይህን መሰል ድጋፍ ይዞ መምጣቱን ዶክተር አበባየሁ አመስግነዋል። በዚህ አደጋ ለመጀመሪያ የተጎዳው አንድ ቤተሰብ ነው። ይህንን ቤተሰብ ለመድረስ ከሞት ለማምለጥ እርዳታ ለማድረግ የገቡ ደጋግ ልቦች ናቸው። ይሄ ቁጥሩ በርከት ብሎ ህይወትን ዋጋ የከፈሉት የፍቅር የኢትዮጵያዊነት የመተጋገዝ ማሳያ የሆኑ ወገኖቻችን ናቸው። ነፍሳቸውን በአጸደ ገነት ያኑርልናለን። ወንድም የሆነው የማዕከላዊ ኢትዮጵያ ህዝብና የክልሉን የምትመሩ ወንድሞች መንግስት የስራ ኃላፊዎች ዛሬ ደግሞ በዚህ ሁኔታ ከጎናችሁ ነን ብላችሁ ሀብት አሰባስባችሁ ከጎናችን ስለቆማችሁ በክልሉ መንግስት ስም እጅግ አድርጌ አመሰግናለሁ።